ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ለዛሬ ይዤላችሁ የመጣሁት ሰዎች ቆዳቸውን ብዙ ቦታ እንዲወጋጉ የሚያደርገው ሱስ የሚል ይሆናል። ሱስ አምጪ ነገሮች ብዙ አይነት ናቸው። ከዛ ውስጥ ኦፒዮይድስ የሚባሉት አሉ። እነዚህ እንግዲህ በአፍንጫ ስኖርት ይደረጋል፣ እንደዚህ የሚደረገው ማለት ነው። በመርፌ በደም ስር ሊወሰዱ ይችላሉ። ከቆዳ ስር ደግሞ ሰብኩታኒየስሊ ሊሰጥ ይችላሉ። ይሄ ሱስ ያለባቸው ሰዎች አንዳንድ ጊዜ ራሳቸውን ወጋግተው ቁስል በቁስል ሆኖ አመርቅዞ ምናምን ወደ ሕክምና ሊመጡ ይችላሉ። አንዳንድ ጊዜ ማጠብቁት ቦታውን አልንገራችሁና እዛ ላይ ሁላ ለመውጋት ይሞክራሉ። እና ለምንድን ነው እንደዚህ የሚያደርጉት የሚለውን በአጭሩ እናያለን። መጀመሪያ ግን ሕክምና ትምህርት ቤት ስንማር እንግዲህ መርፌ መውጋት ምናምን አለ፣ ከሰው ደም መውሰድ እና ታካሚ ላይ እንደዛ ከማድረጋችን በፊት ትምህርቱ ምንድን እርስ በራስ ተወጋጉ ይባላል። እና ክሊኒካል ላብስ የሚባል ትምህርት አለ። መጀመሪያ እንዴት እንደሚወጋ መርፌ እንደዚህ 45 ዲግሪ ታደርግና ልክ ደም ስሩ ላይ ታስገባለ ምናምን ቲዮሪው አለ። ከዛ አስተማሪው በቃ እርስ በራስ ሁለት እየሆናችሁ ተወጋጉ ይባላል። በጣም የሚያስፈራ ኤክስፒሪየንስ ነው፣ ግን ይጋቱ ድወት ህክምና የገባው ያው እንደዚህ ለማድረግ ስለሆነ ማለት ነው። በጣም የሚያስፈራው ግን ራስህን መውጋት ግን በጣም ከባድ ነው። ትረስት ሚ ኦን ዲስ ዋን። እና የኦፒዮይድ ሱስ ያለባቸው ሰዎች በተለይ በመርፌ የሚወስዱት መጀመሪያ ላይ ገና ሱሱ አእምሯቸውን አልለወጠውም። ስለዚህ የሆነ ሰው ጤና ባለሙያ ምናምን ጋር ሄደው ይወጋሉ። ከዛ የሱሱ ፓወር ይሄ ወስዋሱ እየጨመረ ሲመጣ በድፍረት ራሳቸው መውጋት ይጀምራሉ። ይሄ አደገኛ ነው። አንዳንድ ጊዜ ደም ስር የሚወጉበት እንግዲህ ይቆስላል። ከዛ በኋላ እንደ ጠባሳ ይሆናል። ስለዚህ ሌላ ደም ስር ይፈልጋሉ። ሁሉንም ደም ስር ወግተው የሚወጋ ቦታ ሲጠፋ ቆዳቸውን በቃ ስኪን ፖፒንግ ይባላል። ይሄ ቆዳቸው ላይ ወግተው ብዙ ነገር ተቸግረው ይመጣሉ። አንዳንድ ጊዜ ደግሞ በቃ ወስዋስ ላይ ሆነው መርፌውንም በስነስርዓት ንጽህና ያልጠበቀ ወይም ደግሞ 2-3 ሆኖ የተቀባበሉ እንትን ይላሉ። እነዚህ ደግሞ እንግዲህ በደም የሚተላለፉ በሽታዎችም ሊተላለፍ ይችላል ማለት ነው። እዚህ ጋር ዋናው ነገር ቁም ነገሩ ምንድን ነው? ሱስ በጣም ፓወርፉል ነገር ነው። ከዛ የሰውን አእምሮ ይለውጣል። በተለይ ይሄ ፕሪፍሮንታል ኮርቴክስ ምንለው ማመዛዘን የሚለውን እሱን ይለውጣል። ከዛ በኋላ አንቲሪየር ሲንግሌት ኮርቴክስ ምንለዋል። እሱ ደግሞ ተነሳሽነት፣ ስራ ለመስራት ማህበራዊ ኃላፊነት ለመውጣት የሆነ ተነሳሽነት ይፈልጋል። እሱን በጣም ያቀዘቅዘውና ሱስ ላይ ነው ተነሳሽነቱ የሚጨምረው። እና ሰዎች በዛ ሁኔታ ውስጥ ሲሆኑ የተለያየ ነገር ሊያደርጉ ይችላሉ። በዓለም አቀፍ ደረጃ በጣም ብዙ ሰው የሚጠቀመው ኦፒዮይድ ሄሮይን ነው። ኢትዮጵያ ውስጥ በይበልጥ ያለው ፔቲዲን ነው። ይበለጠ ደግሞ ይሄ ነገር ግልጹን ለመናገር የጤና ባለሙያዎች ነው የዚህ መድኃኒት ሱስ ያለባቸው። ጉድ ኒውስ መጨረሻ ላይ ይሄ ነገር ህክምና አለው። ፔቲዲንም ቀስ በቀስ በሳይኪያትሪስት እገዛ ዲቶክሲፋይ ተደርጎ ሰዎች ከዚህ ሱስ ነፃ መውጣት ይችላሉ። በምዕራቡ ዓለም ደግሞ ከበድ ያሉት እነ ሄሮይን ምናምን ደግሞ ያለባቸው ሰዎች ሜተዶን የሚባል መድኃኒት አለ። እሱ ላይ ሆነው በሂደት ሊወጡ ይችላሉ። ኤኒዌይ እናንተ ወይም የምታውቁት ሰው እዚህ ሱስ ላይ ካላችሁ ይሄ ህክምና ያለው የአእምሮ ህመም ነው እና ዘውዲቱ ሆስፒታል፣ ጳውሎስ፣ አማኑኤል ብትሄዱ ህክምናው ይሰጣል። የግል የሱስ ህክምና ማዕከላትም አሉ። ለዛሬ ይዤላችሁ እንግዲህ የመጣሁት ይህን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።